ለዚህ ወዳጄ እንደ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የሱ ቤተሰቦች ሀብታም ናቸው። ገንዘብ እንደፈለገ ነው የሚሰጡት። እሱ አይሰራ። ለናሳ ዶላር ከፍሎ ይልከዋል። እኔ ማንንም አልሰማም። መፈመሴ ነው ፈልገው ብሬን መያዝ ነው የምፈልገው። ደድቤ የአዶናይ ስግጥፍ ምስ ነው የምሁራን ስግጥፍ ፍርስ ነው ሀገር እያጠፋ ያለው። ሰላም ጤና ይስጥልን በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ወንድማችን አዶናይ አስመልክቶ እንግዲህ ዘመድኩን ያስተላለፈው አንድ መልእክት አለ። እሱ የማስተመለከታችሁ ነው የሚሆነው። እንደዚሁ ደግሞ ሚኮማይኮ እንግዲህ ለወንድማችን አዶናይ ማስጠንቀቂያ አስተላልፏል። እሱንም እንመለከታለን። እንደዚሁ ደግሞ ሰመረ ባሪያም አዶናይ አስመልክቶ ያለው ነገር አለ። እሱንም ማስመለከታችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ ከወንድማችን አዶናይ በጣም ደስ ከሚሉ ነገሮች ማለት አንዱ የዋህነቱና ንጽህናው ይሄ በብሔር በቀለም በቋንቋ በሃይማኖት እንደዚህ አይነት ጥላቻ ምናምን እንደዚህ አይነት ነገር የለበትምና ከዚህ በፊት ከአንድ ዓመት በፊት እዛ ካናዳ በነበረበት ሰዓት ያደረገው ነገር ስሙት እስቲ። ቴንክ ዩ ሶ ማች ጊፍት የምታደርጉኝ ሰዎች ዩቲዩብ የሰራሁትን ብር ላሳያችሁ። ቆይ አንዴ ብዙ ሰዎች ማለት ነው አዶናይ አታካፍል ብርህን ስንት እንደሰራ አንዳንድ ሰው ሊመቃይንብክ ይችላል። ማንም ሰው አይመቃይብኝም። እኔ ማንም ሰው እግዚአብሔር አለኝ ማርያም አለች። ይኸው እዚህ ደረጃ የደረስኩት ዝም ብዬ በቀልድ ነው እንዴ? አይደለም። አልፈራም ማንንም። እዩት ዩቲዩብ ስቱዲዮ ላይ ሄዳለሁ ማለት ነው። አሁን ስንት ብር እንደሰራው ላሳያችሁ። It's just fucking amazing. ዩቲዩብ ደግሞ 7,000 ቪው 31,000 58,000 በየቀኑ እኮ ነው። ቆይ አሁን ላሳያችሁ ዩቲዩብ ላይ ስንት ሜክ እንዳደረግን። አሁን ማለት ነው እናንተን ጊፍት የምሰጥበት ሰዓት ነው። እናንተ አይደላችሁ የምትሰጡኝ። ቴንክ ዩ ሶ ማች። እቺ የለየት ያለች ነገር ነኝ። እኔ የምሰጣችሁ ሰዓት ነው አሁን ጊፍት። እናንተ ህይወቴ አላማዬም እንደነበር ታውቃላችሁ። ገንዘብ ሰርቼ ለሰዎች መስጠት ነው። እኔ ነኝ የምሰጣችሁ አሁን። እናንተ አይደለም የምትሰጡኝ። እግዚአብሔርን ነው የምላችሁ። ተራዬ የኔ ነው። በቃ ኢትዮጵያ እቺ ፓስፖርቴ ትለቅ እንጂ ኢትዮጵያ መጥቼ ማርያም በቃ የእናቶች ህይወት ምናምን ገንዘብ ሰጣለው። ምን አስፈለገኝ ታዲያ? እኔ ከዚህ በላይ ምንም። እቺ ነገር እንግዲህ ዛሬ አመት አዶናይ ተቸግሮ በነበረበት ሰዓት ሰዎች እያገዙት እየረዱት እያለ ያረጋት ነገር ናትና ቅድም እንዳልኳችሁ ነው። እኔ ከወንድማችን አንዱ ላይ ይሄ ሰግጡ ፈምሱ የሚለው ምናምን የሚለው ይቅርና በጣም ደስ ከሚሉ ነገሮች ማለት አንዱ ይሄ ትህትናው አለ ዝቅ ማለቱ። ከዛ ደግሞ ሰውን መርዳት ይፈልጋል ይረዳልም እንደዛው። እሱ ብቻ አይደለም እንግዲህ ጥላቻ የለበትም። ይሄ በብሔር በቀለም ተለይቶ ሰው ለይቶ በሃይማኖት ሰው ለይቶ በፖለቲካ ምናምን እንደዚህ ነገር የለበትም እንደምናውቀው ነውና ትዝ ካላችሁ ባለፈው ከማስተዋል ጋራ እንደዛ ሰው ሲያጋጯቸው ነበር። እሱ ግን ማስተዋልን ሮጦ ሄዶ ሰላም ያላት ራሱ እንደውም እሷ አይ ቲንክ ያን አስታውሰ ይመስለኛል ሰላም ማለት አልፈለገችም ነበር። እሱ ነው በግድ አናግሯት ሰላም ነሽ ሲያናግራት የነበረውና የለበትም እንደዚህ አይነት ክፋትና እሱ ነገር በጣም ደስ የሚል ነገር ነውና ይሄም ሆኖ ያለ ግን አሁን ላይ አዶናይን እንግዲህ የሚቃወሙ ሰዎች አሉ። ከነዛ መሃል ዘመድኩንም እንግዳ ነገሮች የተናገረ ይገኛል። እሱ በሰራ ቪዲዮ ላይ ከእንደዚሁ ደግሞ ሰመረ ባሪያም ያስተላልፈው መልእክት አለና እስቲ መጀመሪያ የሚኮማይኮን ቪዲዮ እንመልከት። ለዚህ ወዳጄ እንደ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው የእናታችሁ ነው ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱ መስማት ማቆም አለባችሁ። እኛ ድህነት እንደ ውርስ እየተወራረስን ያለንበት ምክንያት በጣም ምክር መስማት ስለምንወድ ነው እኛ። ምክንያቱም ምክር መስማት ምክር መቀበል ከታላላቆች በጣም ትልቅነት ነው። አንተ በጣም ልባም ነክ ማለት ነው፣ ሃምብል ነክ ማለት ነው። ኖ ስቶፕ ሊስኒንግ። መምከር ይወዳል የኛ ሰው በእድሜ ከእናንተ ሲበልጥ ማለት ነው ሊመክራችሁ ይወዳል። በጣም በሄዳችሁበት እንዳለ ተማር ልጄ አንተ እንደዚህ አድርግ እያሉ ማለት ነው እናንተ መሬት ላይ ቁጭ ያደርጓቸዋል። እናንተ ምክር ከመስማታችሁ በፊት ኢቭን ከቤተሰቦቻችሁ ማለት ነው እነሱ የት ደረጃ ላይ ያሉት ወይ እነሱ ያሉበት ደረጃ መሆን ትፈልጋላችሁ? አትፈልጉም። አትስሟቸውና ማለት ነው በእናንተ እድሜ ያለ ወጣት ስሙት። ሀብታም ከሆነ እሱ ስሙት የት ደረጃ ላይ እንዳለ። ኢቭን ከእናንተ ታናሽም ቢሆን እሱ የሆነ ደረጃ ላይ ካለ ስሙት። ዝም ብላችሁ ልብ ብላችሁ ማለት ነው። እግዚአብሔርን ነው ብላችሁ ታሳውደ እኛ ሀገራችንን ስለምንወድ ሀገራችንን ስለምናስብ ለሀገራችን እየቆምን ሌቦችና ባንዶች ተብለን እየተሰደበን አይደል?
ለህዝብ ማሰብ ማለት ለህዝብ የማይሆኑ ለህዝብ ያልቆሙ ለህዝብ ለአንድነትና ለሰላም ላልኖሩ ታግለ መፍትሄ መሆን ሲችል ነው ዝናና ኢምፓክት ማለት። አንድ ኮንተንት ክሬተር ማለት ለሚመለከቱት ለሚከታተሉት ወዳጅ ላረጉት ቤተሰቦች ሐሳብ በመስጠት በሐሳብ በማሻገር ድምጽ በመሆን ህዝብ በመቆም ይህ ነው እንግዲህ ኮንተንት ክሬተር የምናውቀው። እኛም በዚህ ልክ ነው ቆም። እንግዲህ ይሄ ቪዲዮ ሰርቶ ፖስት አድርጓል። ሐሳቡንም አልገባኝም እና ማስጠንቀቂያ የሚል ጽሑፍ አከለበት ነው እንግዲህ ፖስት ያደረገውና እናስ እንግዲህ ቀጣይ ላይ ምን እንደሚፈጠር እንመለከታለን። እንደምንገት እንደምንዳኝ እናስቀምጣለን። ቀጣይ ሳውቃቻለሁ የሚለውና ሚኮ ማይኮ እንግዲህ አሁን ላይ ተወዳጅነቱን አጥቶ ከሚገኙ ቲክቶከሮች እና ዩቲዩበሮች መሃል አንዱ ነው። እንግዲህ ዘመድኩን ጉዳይ ነው እስቲ በዚህ ቪዲዮ ላይ ነው እንግዲህ ዘመድኩን ሪአክት አድርጎበት መልስ ሰጠውና ተመልከቱ እስቲ። እና ይሄ ሚሊዮን ብር የተሸለመው ሰውዬ የሚለውን እንስማ። ልጆቹ አዶናይን ነው መሆን የሚፈልጉት። አሁን ሰገራ መብላት ጀምረዋል። አሁን ደድቡ ብሏቸዋል። አሁን ደግሞ ምክር እንዳሰቡ ብሏቸዋል። እንስማው። እንደ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው የእናታችሁ ነው ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱን መስማት ማቆም አለባችሁ። እንግዲህ የእሱ ቤተሰቦች ሀብታም ናቸው። ገንዘብ እንደፈለገ ነው የሚሰጡት። እሱ አይሰራ፣ የፈሰሰው ውሃ ያነሳ፣ የወደቀ ዕቃ ያነሳ። የእሱ ስራው በቲክቶክ እየወጣ እየገለፈጠ እየተወዛወዘ ነውር እያስተማረ መሄድ ነው። ይሄን ማድረግ የማይችሉ ህፃናት ቤተሰቦቻቸው ላይ እሱ የቤተሰብ ምክር አይሰማ፣ ቤተሰብ መክሮት አያውቅም። ቤተሰብ እሱ የሚፈልገውን ነገር ያሟላለታል። ለናሳ ዶላር ከፍሎ ይልከዋል። ይሄ ሚሊዮን ብር የተሸለመው ይሄ መኪና የተሸለመው ሰው መጥቶ ምን ይላል? እንዳትሰሙ፣ በቃ የታላላቆቻችሁን ስም እንዳትሰሙ፣ ምክር እንዳትሰሙ። የኢትዮጵያ ሰው ደግሞ መምከር ይወዳል ይላል። ይሄ ተልእኮ ስላለ ተልእኮ ከሌለ ይሄን ያደርግ ትውልድ እንዲጠፋ የምንታወቅባቸው ሴቶች እንዲሸረሸሩ እሱ በሄደበት ነውር እንድንሄድ ለልጆቻችሁ የምታስቡ ከሆነ እንዲህ አይነትን ከ40-39ኛ የሚወጣ እዚህ ለመድረሱ አሜሪካ የሄደው በእግሩ አይደለም፣ በሜክሲኮ አይደለም፣ ጣሊያን በእግሩ ገብቶ አይደለም፣ ዋጋ ከፍሎ አይደለም። ቤተሰቦቹ ሀብታቸው ምን እንደሆነ አይታወቅም። በላባቸው ያምጡት፣ ሰርቀው ያምጡት፣ ዘርፈው ያምጡት፣ ሰው ገፋው ያምጡት፣ የሚታወቅ ነገር የለም። ግን ለደደቡ ልጃቸው ደድቡ ብሎ ህዝብን ደደብ ለሚያደርግ ልጃቸው ብር ከፍለው ናሳ ልከውታል። ለሱ ምንም ማለት አይደለም። ትክክል። የትግሬ ወጣቶችን በዚህ መገንባት አይቻልም። አሁን ብዙ ሰዎች ትግሬ ስለሆነ ነው እሱ ያሸንፍ፣ እሱ እንደዚህ ይሁን፣ እሱን አትንኩበት ምናምን ብሏል። ትግሬ ያዋርዳችኋል። ዋጣው ይሄ ፕሮግራሙ ነጭነጯን ስለሆነ ነው ምናምን። እንግዲህ እቺን ነገር አስቀምጧል ዘመድኩን ትላንት ማታ በነበረው ቆይታና ሰመረ ባሪያ የሚያስተላልፈው መልእክት አለ። ሲሱን ላሰማችሁ። እኔ ማንንም አልሰማም። በፈመሴ ነው ፈልገው ብሬን መያዝ ነው የምፈልገው። ደድቤ አውቄ ምን አገኘው? አንጓጠጠ። የኛ ሳይንቲስትነትን ቶ ማወቅ ምክንያታዊ ያደርጋል። ታስባለህ። ሮንግ አይደለም። በዚህ ጤናማነት ነው። እንስሳና ሰው የሚለያየው ለዛ ነው። በነገራችን እያንዳንዱ እርምጃ ስትራመድ ከስር የምትረግጠው ነገር ታያለህ። ሰው ረግጣ አትራመድም። እንስሳ ነው እርስ በርስ ተረጋግጦ በረት የሚገባው። ሰው ኖርማሊ ዲስቲንክሽን እንደዚህ ከእንስሳ የሚለየው እሱ ነው። ሰው የሚለው ማሰብ ምን ይሉኛል፣ እንዲህ ባረግ እንዲህ ሲመጣብኛል ምናምን ብለህ ማሰብን እንደ ግድፈትና እንደ ማነስ ቆጥረህ ማብራራት ማለት ነውር ነው። በቃ ወንጀል፣ የመጨረሻ በሂውማኒቲ ላይ ወንጀል። እንደዛ ማብራራት ድድብና ዴፊኒሽን የለው። መደደብ አገር ቀይሮ አያውቅም። አለማወቅ አገር ቀይሮ አያውቅም። ከእውቀት መሸሽ አገር ቀይሮ አያውቅም። ኢትዮጵያ አንዳንድ ስንሰለጥ ነው የሆነ ነገር ባህል መቼም ይወራረሳል። ከሆነ ነገር የሆነ ልምድ አመጣን ራሳችን ተግባራዊ ስናደርግ ምን አለ በበጎ ቢያንስ አሻሽለን እኛን እንመስል አድርገን ጨዋ አድርገን፣ አለበለዚያ እንደወረደ አበላሽተንና ቢዩዝ አድርገን የምናደርገው ለምን እንደሆነ አላውቅም። የየትኛው ሀገርና የየትኛው ማህበረሰብ ልምድ ነው በድድብና የተለወጠ የምታውቁት? ምክንያቱም ራስን አዳምጥ ብላ አይደለም። እንደዛም ብሎ ቢሆን እንደዚህ ታምር የሚባል ለትና የሚሸለም ሰው አይደለም። ስንት ሞቲቬሽናል ስፒከር ሰምተናል ኢትዮጵያ ውስጥ። ራሳችሁን አዳምጡት ትችላላችሁ፣ የሚያደናቅፏቸውን ሰዎች እንትን ብላችሁ ወስጣው ኃይላችሁን ስሙ ምናምን እንዴ። ይሄማ ላለፉት 5-6 ዓመታት በቀን 8 የምንሰማው ታሪክ አለ። አንዳቸውንም ጠርታችሁ ኢንተርቪው አድርጋችኋቸው አታውቁም። ኦንሊ ሪዝን ይሄ ልጅ ኢንተርቪው ያደረጋችሁት እኛን ኢንሰልት ስላደረገን ነው። አሳፋሪ ዩቲዩበሮች ዩቲዩብ ቻናል አለ የምትሉ ሰብስክራይበር ባይኖርሽስ ቢቀርስ ተዋርደሽ የምታገኘው አይቀርም።
ሰብስክራይበር ባዶ ኮሽ ሰብስክራይበርሽ ሚሊዮን ቢሆን ምን ልታቀርብ ነው ለገጧት? ሁሉም ሰው መጥቶ ማስተር ቤት አርባ አይመችም። ሁሉም ሰው መጥቶ ትናንትና ብር የሰጣችሁኝ ቸግሮኝ አይደለም ብሎ በልቶ አይሄድም። ሁሉም ሰው ሸፍጥና አስተምርም፣ ውርደትን አስተምርም፣ ድንቁርናን አይሰብክም ሁሉም ሰው። ስለዚህ እንደዚህ አይነት እንግዶች የማግኘት እድላችሁ ራሱ ጠባብ እኮ ነው። አጋጣሚውን ተጠቅሜ ፕሮሞት አድርገው ከሆነ አላውቅም። እናንተ አራገባችሁትና እነዚህ 15 እና ምናምን አይነት ልጆች ቻሌንጅ የሚባል ነገር ቢቀበሉ ገንዘብ የሚያገኙ ይመስል ታሳዝኑኛላችሁ እኮ። በቃ እኔ 3 ሚሊዮን የማስገባት ቻሌንጅ ጀምሩት። ምን ረጠብኝላችሁ? አታስገቡ። ምን እናንተም ታገኙ ተገባል። እኔ 3 ሚሊዮን ስለገባ እኔን ጠዋት መታችሁ ትንስላላችሁ የምታገኙ ታሪክ አለ። መንገድ ላይ ያየነው ምናምን ብላችሁ ትንስላላችሁ። ምንም የለም እኮ። የራሳችሁን ህይወት አትኖሩም። የምትማሩ ተማሩ፣ የምትሰሩ ስሩ። ማአት ነገር አለ። ራሳችሁ ነው ይዤ በራቱ ጥሩ ነገር ይዛችሁ የማንንም መንገደኛ ጀዝባ ከመከተል ማለት ኖርማሊ የሚያሳዝን ነገር አለ። ለዚህ ሀገር ዋጋ ከፍለው በአካላቸው ጭምር በህይወታቸው ጭምር በዛ እድሜ ያሉ ልጆች 20ዎች ውስጥ ያሉ ልጆች በተለያየ አንፎርቹኔት አጋጣሚ ትልቅ ዋጋ የከፈሉ ልጆች አሉ። ቲክቶክም አላቸው። አሁን ነገር ቀን አልፎ እነሱንም የሚያንድ ሰው የለም። መንገድ ላይ እነሱን ሰላም የሚላቸው አብሯቸው ፎቶ የሚነሳ ሰው የለም። ማንም በየቦታው ሲሰደዱ በተመቻቸ ሀገር ላይ ራሱ ዊን አድርጎ መኖር ያልቻለና ኦልሞስት ከስትሪት ያላነሰ እንትን ያደረገ ሰው በየቪዲዮ ሰው ወደ ኋላ ሄዶ 200 እና 300 ምናምን ቪዲዮ ሁሉ አንድ እንኳን ቁም ነገር የሌለው ኢንሰልት እንጀራ መብላት ደደብ ያደርጋል። እንደዚህ ማድረግ እንደዚህ ያደርጋል። እንዲህ ካለሽ እንዲህ በይ ቆንጆ፣ በዚህ ገብተሽ በዚህ ሁሉ የሚል ሳይንቲፊክ አይደለም፣ ሞራላዊ አይደለም። ምን ያለ ነገር ሲያወራ ነበረ። በአዳራሽ ጋጭ ማስተርቤሽን ጨፍጭፍ ምን አገባኝ ግን ቢጨፈጭፉ ሲል የነበረ ሰውዬ ከዚህም አልፎ ተርፎ በአት ነገር በአፍ ቪዲዮ ቫይራል አልወጣ ስላለኝ ሳይቸግረኝ ቸግሮኛል ብዬ የተናገርኩ ኢትዮጵያ ሕዝብ ያለገ ስለሚወድ ስለዚህ ከዛ ተቀበልኩና ቪዲዮ የቫይራል ወጣ ተሳካልኝ። ፌመስ ሆንኩ ነው። በእናንተ ኤክስፔሪንስ ነው እንግዲህ ፋራዎቹ እናንተ ናችሁ። ስለዚህ አሁን እንዲህ ነው ብሎ ተናገረ እንጂ ቸግሮኛል ማለት ፋይን። ስለዚህ ቪዲዮ ቫይራል እንዲወጣ የማታረገው ነገር ስለሌለ አንተ ምን አይነት ሰው ነህ ብሎ ሰው ተከታዩ ያቆማል። በተከታዮቹ አልፈርድም። ወጣቶች ናቸው። ትሸወዳለህ። ምን ትላለህ? ትሬንድ ነው ሙድ ነው አንደርስታንድ። ትልልቆቹ ሰዎች ግን ከሸላሚዎቹ ሰዎች ጀምራችሁ ሽልማት እኮ ኃላፊነት አለበት። እውቅና መስጠት ነው። እኔም ተጽዕኖ ፈጣሪ ሰው ብላችሁ ሽልማት ብትሰጡ ብዙ እኔን መሆን የሚፈልጉ ሰዎች ይመጣሉ። እሱ ይሄን አድርጎ ተጽዕኖ ፈጣሪ ተብሎ ከተሸለመማ እኔም የእሱ መንገድ ልከተለን እንዲህ ላድርግ። አክሬዲቴሽን ነው ሽልማት። ሮንጉን ስትሸልም አገር ሮንግ ይሆናል አብሮ። ራይቱን ስትሸልም ታበረታታለህ ሰውን፣ አገር ራይት ይሆናል። በተዘዋዋሪ በረጅም ጊዜ ኢንዘ ሎንግ ራን ይሆናል። ሽልማት ከኋላው ሪስፖንሲቢሊቲ አለበት። የምትሸለመው ነገር በግልጽ ተበንዝሮ ተጽፎ ተዘርዝሮ መቀመጥ አለበት። ምን አበረከትክ ተብለህ ነው የምትሸለመው። እንግዲህ መልእክት እንዲሰምረ ባደሞ አስቀምጣልና እኔ ከዚህ የት እንደምናገር ምን የሚጨመርበት ነገር የለም። እና የሰግጡ ፈምሱ የሚለው አብረን የሰጠው ዲፊኒሽን አሁን ላይ አቁም ያለው ቃሉን አልፈልግም ብሏል። እሱ መጀመሪያ የሰጠው ዲፊኒሽን እና የቃሉ ትርጉም ነው የተረዳበት የተለያየ ነው እና ሰዎችን ወደ ገደል የሚያስገባ ሀገሪቷን እሴት የሚያፈርስ ነው ሰው የተረዳበት። እሱ ያለበት መንገድ እሱ ያለበት ወይ ሌላ ቢሆንምና ቅድም ዘመርኩን ካነሳው ሐሳብ ጋር የሚገናኝ እስቲ አንድ ሐሳብ እንመልከት። ቄሱ ማህይም ነው፣ ሼኪው ማህይም ነው፣ አባገዳው ማህይም ነው፣ የጆካው ማዋቂ ማህይም ነው፣ ሽማግሌም ላንተ ማህይም የነሱ ሲመሰክሩልህ ዲግሪ አግኝቷል እኛ የነገርነው ማስታወስ የሚችል ዕቃ ነው ሲሉ የመጀመሪያ ዲግሪ ላይ ትንሽ ነው የምታውቀው። ሁለተኛ ዲግሪ ሲሰጡ ትንሽ ትቢስ ስለሚሰጥ አባትን ማዳመጥ ታቆማለህ። ሶስተኛ ፒኤችዲ ብለው ልክ ሲሰጡ ፐርማነንት ሄድ ዳሜጅ እንደሚሉት ዳሜጅ ትሆናለህ። ከዛ በኋላ ኦልሬዲ ኳሊፋይድ በጣም ትልቅ ስለሆንክ ማንንም አታዳምጥ። ለአንተ ቄሱ ማህይም ነው፣ ሼኪው ማህይም ነው፣ አባገዳው ማህይም ነው፣ የጆካው ማዋቂ ማህይም ነው፣ ሽማግሌም ለአንተ ማህይም ትውፊቱን ባህሉ ፕሮፌሰር። እኔ ግን በዚህ አጋጣሚ አሳልፈው ነው መልእክት አሁን ላይ የአሩና ጉዳይ ሻረጋችሁ ትላልቅ ሰዎች ትላልቅ በጣም ሀገር መቀየር የሚችሉ መለወጥ የሚችሉ ሰዎች ያለ ችግር መፍታት የሚችሉ ሰዎች የአሩና ጉዳይ ሻረጋችሁ ስታወሩ በጣም ነው የምታሳፍሩት። ኦኬ እና ወንድማች ዳስሙት የአዶናይ ስግጥፍ ምስ ነው የምሁራን ስግጥፍ ፍርስ ነው ሀገር እያጠፋ ያለው። እውነቱን እንነጋገር። ለዶክተር በድሉ አቅጅራና የሳቸው አይነት አመለካከት ላላቸው ሁሉ ነው ይሄ መልእክት። ነጭዋን እናውራ እንጂ እንደ አቡነ ሉቃስና እንደ ጋሽ ታዲዮስ እውነት ተናግሮ የመሸበት ማደር እንዴት ያስደስታል። ማን ነው ኢትዮጵያ ውስጥ ጥፋትን እያመጣ ያለው? ኢትዮጵያ በምሁራንና በልሂቃን አስተሳሰብ እየተረፈች ነው ወይ? በእንደናንተ አይነቱ የትምህርት ዝግጅት ኢትዮጵያ እየዳነች ነው ወይ? ማን ነው ትውልድን እያቀነጨረ ያለው? እንደ ዳንኤል ክብረት አይነቱ የታሪክ ተመራማሪነት ራስና አንቱታን አትርፎ የተማረው መጥፊያ ሆኖበት አይደለም ወይ አገር እያጠፋ ያለው?
በታሪክ ትምህርቱ ታሪክን እያጠፋ አይደለም ወይ ያለው? ስንቱ ዶክተርና ፕሮፌሰር ተብሎ ተሰይሞ አገርን አዳነ። ስንቱ መግቢያ ጉድጓድ ጠፍቶበት አይደል እንዴ ራሱን እንኳን ያውቀት ሳያድን ተሸሽጎ ይቻ ሀገር እንዲ ፍርስርሷ እየወጣ ያለው? ኢትዮጵያ በማን ነው እየጠፋች ያለችው? እውነት ለመናገር ማለት ቁጭ አድርጉት እስቲ ጠረጴዛ ላይና መርምሩ። ይሄን አዶናይ አይነቱ ቢያንስ በዓለም እንደ አድቨርታን ስታይል በመንፈሳዊ ደግሞ እንደ ቅዱስ ያሬድ ክፍተቱ ይታረምለታል፣ በሽታው ያሽርለታል። አረ ቢያንስ የሱ ስግጥ ፍምስ እንደነጋሽ ሰሌ አይነቱን የመኪና ባለቤት ሊያደርግ ይንደረደራል። ስንቱን ችግረኛ ይረዳል። ቢያንስ ፎልስ ናይን ነው። በእግር ኳስ ፎልስ ናይን የሚባል የአጥቂ ባህሪ አለ። በዛ አይነት መደብ ልናየው እንችላለን። በእንደናንተ አይነቱ ግን ኢትዮጵያ እየዳነች ነው ወይ? ስንቱ ሞት እየተከተለ ያለው በምሁራን በፖለቲከኞች ቀመር አይደለም ወይ? መቼም የሀገር አንድ የምሁርነት ቶፕ ነው የሚባለው በእርግጠኝነት መሪነት ነው። ራሱ መሪው ደንቆሮ ቢሆን በዙሪያው ያሉ አማካሪዎች የትምህርት ዝግጅታቸው ሃይ ስለሆነ ብዙ ያውቃሉ ይጠነቀቃሉ ተብሎ ይታሰባል። ታዲያ ከሰው ነፍስ ሳር በልጦበት አይደል እንዴ እጅ ባፍ ሊያስጭነን በዛ ወዲያና ወዲህ የሚሯሯጠው? ከዚህ በላይ መቀንጨር አለ? ከዚህ በላይ እንደው መግቢያ መውጫ ማጣት አለ? ምሁራን ስንቱን እንዳይጥ ሞከራችሁበት፣ ስንቱን ፍልስፍና ኢትዮጵያ ላይ አራገፋችሁ። ነገር ግን ሀገራችን ከድህነት አረንቋ ሳትወጣ ዛሬ መኖር የሚባል ነገር ለኢትዮጵያ አንገብጋቢ ነገር ሆኖ ስንቱ ፈረሰ፣ ስንቱ ወደ ሞት ተሸኘ። ከትምህርት ችግር ባይኖርብኝም የምሁራን ነገር ግን አንገብጋቢ ይሆንብኛል። ይሄ ጥያቄ ነው። ይሄ ነው እንግዲህ እውነታው። የመረም በመዋጥ ያለብን ይሄ ነውና እናንተ ዲግሪ ጭናችሁ ምንም ማድረግ አልቻላችሁም። ኦኬ እንደው አዶናይ የተባለው አንድ ወጣት ግለሰብ ልጅ በመጥፎነቱም እየወቀስ ነው፣ በጥሩም እንግዲህ እየደገፍ ነው፣ እያበረተነው እያመሰገን ነው። ቢያንስ ያችን መኪና እንኳን እንዲያገኝ አድርጓል። ቢያንስ ሰዎችን አግዟል። ኦኬ አንድ ልጅ ለእናቱ ስለ ገዝቶ ይችላል አድርጓል። ለምሳሌ ሱረጃ ልጆችንም እንደዚሁ አግዟልና አንተ ፕሮፌሰር ነህ ጭነህ ተቀምጣል ምን አደረክልህ ሀገርክ ብትባል ምን ልትናገር ነው? ኦኬ እኔ ፕሮፌሰር ነኝ ፒኤችዲ ምናምን አለኝ ምን አደረክበት? በፒኤችዲ ሀገር ስትበጠበጥ ቁጭ ብለህ የምትመለከት ከሆነ ያንተ ፒኤችዲ ተገልጦ ህዝብ ላይ ማይታይ ከሆነ ምንም ሊያደርግ አይችልም። እንደዚህ ሰው ስንት ታሪክ ይሰራል። እናንተ ግን ቴክታላ ትርመጠመጣላችሁ የኛ ፒኤችዲ ጫኞች። በጣም ነው የሚያሳፍረውና ወደ ስራችሁ ተመሳሳይ ፈልጋለሁ። እታችን እንስማተኛ ጨርስ ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይነው። እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቆም። ዛሬ እንግዲህ እኔ በድጋሚ ስለ አዶናይ ላወራ ነው። አሁንም ያየሁትን በሱ ላይ ያየሁትን ድንቅ ማስተዋል፣ ብልጠት፣ አስተዋይነት፣ ዋይዝነት ሁላችሁም እንዲኖራችሁ እኔም እንዲኖረኝ እመኛለሁ። ከዚህ በፊት ላይ ታላቁ ሩጫ ኢትዮጵያ ላይ እዚህ ላይ አረንጓዴ ቢጫ ቀይ ቀለም ተቀብቶ ጺሙ ላይ ቀብተውት ማለት ነው አጥፋ ሲሉት ኢሚዲየትሊ ነው ኦኬ ሂሮኒ ፕሮብለም። በግማሾቻችሁ በኢትዮጵያውያን አመለካከት ዘራፍ ማለት አላጠፋም ብሎ መጋጨት ምናምን ጀግንነት ይመስላችኋላችሁ። ጀግንነት ዝቅ ብሎ ማሳለፍ ነው። የሚመጣውን ንፋስ ሁሉ ዝቅ ብሎ ማሳለፍ ነው ወዳጄ። አሁን ደግሞ እንግዲህ የኢትዮጵያ ሕዝብ ማጆሪቲው በሚባል ልክ ታሪክ እንደተፈጠረ የሰግጥ የሚለውን ወርድ ለኔ አይጎዳኝምም አይጠቅምኝም ወርዱ። በዛ ውስጥ ግን መጠቀም የፈለገው ነው። ኦሬዲ ተረድቼው ነበር ልጁን። በዚህ ደረጃ ግን ልጁን ሰላም ማሳጣት ተገቢ አልነበረም አይመስለኝም። ሀበሻ መዶሻ ይዞ ነው የሚንቀሳቀሰው አለ አንድ ወንድማችን። ሚስማር ነው የምትመስለው በሄድክበት ሁሉ ከበለጥከው እየቀጠቀጠ ነው የሚያጣምምህ በሱ መንገድ እንድትሄድለት። ኤንዌይስ አሁንም ቴንኪዩ። እዚህ ጋር አታቸው የተደረገው ቪዲዮ የሚያወራው በቃ ይሄን ሰግጥ የሚለውን ስም አልጠቀም። ምክንያቱም ምን ብሎ መጡ? ትውልድን የሚያጠፋ ትውልድ በሰግጥ ብሎ ስላለ ይጠፋል እንዴ? ትውልድን የሚያጠፋ ስንት ነገር አለ። ትውልድን ያላሸቀ በሱስ ብትሉ በተለያየ ምን ስንቱን እንጥቀሰው። ትውልድ ላሽቆ ያለው ሀገራችን በብዙ ነገር ነው። አዶናይ መጥቶ ሰግጥም አለም አላለም
የሚቀይረው ነገር የለም። ምርጫ ነው ህይወት። እሱ ሰግጥ ያለው በቲቢት አይደለም፣ ሰግጥ ያለው በዱርዬነት አይደለም። ስራ በቃ ግግም ብለ በያስከው ነገር ማንንም ሳትሰማ ፎከስ አርግ ነው፣ በርታ ነው፣ ለማንም አቴንሽን ሰጣ አትውደቅ ነው ሜሴጁ። እና በአገር ደረጃ ልጁ ላይ ስትነሱ በማስተዋል እንዲሆን የወንድማዊነት ምክር መስጠት ዳስ ፋይን። ግን ብዙ ሰው ዲፕ ዳውን ጀለሲ ጭንቅላቱ ላይ ሲንጫረርበት አይቻለሁ። ታናሽ ወንድማችን ነው። አሁንም እግዚአብሔር ማስተዋል ይጨምርልህ፣ እግዚአብሔር ይጨምርልህ። እንዲህ ነው ክፉ ነገር ሲመጣ ዝቅ ብሎ ማሳለፍ መቻል ብልህነት ነውና አሁንም ቃሉን አልተጠቀምም ሰላሜን ነው የምፈልገው አለ። አዎ ከሰላም የሚበልጥ የለም። ብዙ ሰላም ሊነሱ የታጠቁ ብዙ ሰዎች አሉ። እኔ እንደውም ከዚህ በኋላ ማለት ነው እንደ ምንድር ይባለው ርቀትህን ጠብቅ። ሰዎች በብዙ መንገድ ከፖለቲካ ጋር ከሀገር ጋር ከሆነ ነገር ጋር አነካክተው ገና ሁለት እርምጃ እንዳትራመድ ሊሰብሩ እየፈለጉ እንደሆነ እየሸተተኝ ነው ሚዲያ ላይ። I know you are so smart ብለጣቸው፣ አሁንም በስማርትነት ብለጣቸው፣ በዋይዝነት ብለጣቸው፣ እግዚአብሔር በሚመራ በዚህ በቅልብህ ምረጣቸው ማለት ብለጣቸው። እኛ ብዙ ነገራችን ገና ነው። አገራዊ ያረጋችሁት ነገሩን አገራዊ ያደረጋችሁት ነገሩን እና እኔ ለአዶናይን ማቆ እንደናንተ ነው ሶሻል ሚዲያ ላይ ግን ከሪያሊቲ አንፃር ልጁን የሆነ ነገር ውስጥ ልከቱት በቃ አሰፍስፋቸዋል። ወደ ፖለቲካውም እንትንጋ ሄደ እንትንጋ ገባ መጠየቅ አለበት ወደ ህግም ወደ ፖለቲካም ልጁን ቀርቅራችሁ ህይወቱን ልታበላሹ ቀድሟችሁ ሄዷል ልጁ። he's so wise እግዚአብሔር አይምሮውን ይባርክ። አሁንም የኛ ሀገር ብቅ ሲሉ እንዳልኳችሁ መዶሻ ይዘው የሚዞሩ እዛው ስልጣኔ ሰርቶ እንትን ማለት ቦልድነስ በራስ መተማመን የራስን መሆን ኃጢያት ነው በእኛ ሀገር። በቃ ተልመጥምጠ ባህሌ ሀገሬ ምናምን ሽሮዬ እንጀራዬ እያልክ አበሻዬ ምናምን እያልክ አስመስለ ስትኖር አበሻ የሚወድ ልቆ የሚሄድን አይወድም። በሆነ ምክንያት ነው የሚለጥፍብህ። እንኳን በለጥካቸው ሰግጥ የሚለው ወርድ መጠቀም ኃጢያት ከመሰላችሁ ይቅርላቸው። አንተ ግን መሮጥህን መብለጥህን ከፍ ማለትህን በተግባር የምታሳይ ልጅ ነህና ሂድ ገስግስ። እግዚአብሔር መንገድን ያቅናልህ። በእውነት የክፉ አይን ካንተ ላይ ይጋረድ። ሊያስበሉት ነው የተነሱት ብዙዎቹ ሚዲያ ከፍቶ ስለሱ ያወራሉ። ልጆቻችሁ በሱ ደረጃ ቢታወቁላችሁ፣ ወንድሞቻችሁ በሱ ደረጃ ቢታወቁ ይሄን አታረጉም፣ እንደዚህ አትከፉም ነበር። ሁሉም የራሱ ወንድም የራሱን ልጅ ብብቱ ስር ደብቆ የሰው ወንድምና የሰው ልጅ ላይ ጉርጓድ ይቆፍራል። ምረት ያርግላችሁ እግዚአብሔር። እንደው ከሰማይ የከፈተለትን በረከትና ህይወቱ ላይ እንዲኖረው እንዲሰራው የተጻፈለትን መኖሩ አይቀርም። እንኳንም ተውከው። ይሄ ከሆነ ችግሩ እኔም ሰግጣለሁ። መሰገጥ ማለት ሁለት ስራ ሰርቶ ሀብታም መሆን፣ የራስ ካምፓኒ መክፈት፣ የራስን ኑሮ ማሻሻል ነው ለኔ። እሰግጣለሁ። እንደውም ከዛሬ በኋላ ቃሉን እኔ ወስጄዋለሁ። ይመች ብለጣችሁ። አሁንም እግዚአብሔር ዋይዝ ያርግ፣ መድኃኒዓለም እሱ ዋይዝ ያርግ። ጭንቅላት አይምሮህን ይክፈትልህ። አሁንም የሰማይ ሰማያቶቹ መስኮት ይከፈቱልህ። ያገኘ ሁሉ ይውደድህ፣ ያገኘ ሁሉ ይቀበልህ፣ ያገኘ ሁሉ በፍቅር ይውድቅ ይበል። የሰማይ መስኮት በሁሉ አቅጣጫ ይከፈትልህ። ማንንም አይቅደምህ። የሮጣ አይደለም የሚቀድም ቅን የሆነ ነው። የልብን ቅንነት አይቶ እግዚአብሔር በአራቱም አቅጣጫ ከሚወረወር ክፉ ፍላጻዎች እግዚአብሔር ይጋርድ፣ በደሙ ይሸፍንህ። በጣም ነው የምታሳዝነኝ እንደ ታናሽ ወንድሜ ማለት ነውና ካይን ያውጣ፣ ድብቅ ቀበል። በቃ ይሄ ነው እኛ ሀገር ውስጥ እኔ ማለት ፈለው ቅድም እንዳልኳቸው ነውና ወደና ሀገራዊ አታርጉ፣ ሌላ ታርጉ አታስገቡ። በቃ ቲክታክ የተፈጠረ ነገር ነው፣ አልቋል። በቃ ነገም ቲክታክ ትሬንድ ምኑን አለመርዳት ነው። የሆነ ሳለ አንድ ብር ትሬንድ ነበር፣ በሱ በቃ ተቀወጠ ምናምን ነገር። አሁን ይሄ መጣና ይሄም ትሬንድ ነገ የሚያልፍ ነገር ነው። ነገ ጆን ዳንኤል ይፈታል፣ በቃ እሱ ይተካል። ከዛ የሆነ እንደዛ ያለ የሚሄደው ነገር ይየውና ሶሻል ሚዲያ ነው። ሶሻል ሚዲያ ያለው ነገር ደግሞ በዚህ መንገድ ፕሮፌሰር ታው ሙራይ ተባሉ ፒኤች የጫኑ ሰዎች ሲንጋጉበት ማየቱ አላቅም። ኦኬ አንተ ትውልድን የገደልክ ትውልድ በረሃብ እየሞተ በጥም እየሞተ በጦርነት እየሞተ ያየ ቁጭ ብለክ የሆነ ልጅ ስግጥ ፈምስ ብሎት ወድል ሊያጠፋ ነው ብለህ ስትነሳ ታሳፍራለህ በጣም። ማንንም ፕሮፌሰሩን ማንንም ፒኤች ጫን የማንንም ምሁሩን የማንንም ሊቁን ሰው በጦርነት እየሞተ ያየክ እያለቀ እየተፈጀ ቪዲዮ እያየክ ቦታ ተገኝተክም እያየክ በረሃብ እየሞተ እያየክ
በጥም እየሞተ እያየክ እናት እያነባች እያየክ እሱን ለማስቆም አንድ እጅ ያልተራመድክ አንድ መስመር ጽሑፍ ያልጻፍክ ሰውዬ ዛሬ የሆነ ቲክታከር ስግጥ ብሎ ልጆቹን እያበላሸ ነው። የትኞቹን የሞቱ ልጆች እኮ ያበላሽ ካበላሸ ራሱ ልጆቹ ገና ቀድሞ ነው የሞቱ እኮ ነው የሚገኙት። እና የሞቱ ለነፍስ ዋጋ ያልሰጣችሁ ሰዎች ለስግጥ ለሚለው ዋጋ ሰጣችሁ መንጫጫታችሁ ስራ የላችሁም። የሲጀምቲ ታለንት ሲጀምር እናንተ አንበው ስራችን ማንበብ ነው። ሶሻል ሚዲያ ተውለኛ ወጣቱ ይጠቀምበት ሰውበት። እና በቀጣዩ እንመለሳለን። ላይክ እና ሼር ማግኘት ያረሳ ቸርቀውልኝ